السلام عليكم ورحمة الله وبركاته ودنا يتكبراتو ود ቤተሰቦቼ እንዴት ናችሁ ደህና ናችሁ ወይ ሰላም ናችሁ ወይ አለው አልሐምዱሊላህ በያላችሁበት ያለ ሰላምና እዝነት ይወርድልኝ ይላልው እንኳን ለ14 17ኛው ለተከበረው ሸህር ረመዳን በሰላም አደረሳችሁ አደረሰን ብያለሁ ሁላችሁንም በያላችሁበት አላህ Subhanahu Ta'ala ይጠብቃችሁ እንግዲህ ይቺ የተከበረችው ረመዳን ማለት በአመት አንድ ጊዜ ነው የምትመጣው አላህ ጽሞ ተጠቃሚዎች ያድርገን ኢባዳችንንም አላህ ያጠንክርልን በነገራችን ላይ እኛ ስደተኞች በጣም ስራ ይበዛብናል ያው ኢባዳ ለማድረግ ለራሱ ጊዜና ሰዓት የለንም በሰዓታችን እንኳን ለራሱ ሰላታችንን የምንሰግድበት አይደለም አብዛኛው ጊዜ ያው ምናሳልፈው ኩሽና ውስጥ ነው ምናሳልፈው ጽዳት ላይ ነው ምናሳልፈው ይችን ጨረስን ይችን አልጨረስን እያልን ጊዜያችንን ይወስድብናል ግን ደግሞ ጊዜያችንን እንዳይሻማብን የራሳችን ታይም ኑሮን ሰዓት አብጅታችሁ በዛች ሰዓት ብናደርገው የተመረጠ ነው ግን የሰው ቤት እንጀራ ነውና ማድረግ አንችልም አንዱን ስንለው አንዱ ይቀራል አንዱን ስንለው አንዱ ይቀራልና ረመዳን ላይ የሚገርመው ነገር እንኳን ረመዳን ሆኖ ቀርቶ አይደለም በጣም ስራ ይበዛብናል ማለት ነው እኛ ስደተኞች እና ተራዊ ሶላት እንኳን ለራሱ ከስንት አንዶቻቸው ይሄዳሉ አላህ የመረቃቸው ሰዎች አሉ እነዛም ደግሞ ፈቅደውም የሚሰዱም አሉ ያ ቢቀር ቤታችን ባለችን ሰዓታችንን ኢባዳችንን እያደረግን ሶላታችንን እየሰገድን ዱዓ ብናደራረግ የተሻለ ነው ውድ ቤተሰቦቼ በነገራችን ላይ በዚሁ አንድ ነገር ማስታወሳችሁ ነገር ቢኖር በዱዓችሁ አትርሱኝ ሁላችሁም ማለት ነው ሁላችንም በየቤታችን የሆነ ሀጃ አለብንና ያን ሀጃሽን ደግሞ ሙሉ አድርግልሽ እና ደግሞ በሰላም ለሀገርሽ አብቃሽ በሉኝ ማለት ነውና ይኸው አንዳንድ ጊዜ ብዙ ችግሮች ይመጣሉና እያሰናከሉኝ ነውና እነዛ ነገሮች እንዳነሳልኝ ዱዓ አድርጉልኝ አትርሱኝ እኔ ማረሳችሁም በዱዓዬ እና ባለችን ሰዓት ኢባዳችንን እንዳትረሱ ሶላታችሁን እንዳትረሱ እስትግፋር አድርጉ ያው እንግዲህ እቃም እያጠብንም ጽዳትም እያጸዳንም ብዙ በቃ ስራ ይበዛል እንደማ አይበዛም ማለት ይበዛልና ያችን ታይም በቃ እስትግፋር አድርጉ ሌላው ቢቀር ማለት ነው በጣም ከባድ ነው ስደት ላይ ስንኖር ሲባል ስራ ይበዛል ስራ በጣም ጽዳት ይበዛል ምግብ ስራ ቤት ምግብ የምትሰሩ ልጆች ምግብ ኩሽና ከዙር የጀመረ ይቆማል ያለቀ ያላለቀ እያልን ስንሯሯጥ ሶላታችን ለራሱ በስነ ስርዓት አንሰግደውም ማለት ነውና ሶላታችንን ለመስገድ እንደው ያቹኑ ፈርዷን እንኳን ሶላታችንን ማለት ፈርዷን እንኳን በትክክል ሄዳን ሰግደን በስነ ስርዓት ብንወጣ የተሻለ ነው ግን ቀልብያችንም አንዳንድ ጊዜም የሰው ቤት ነውና አያስቀምጥምና ወደ ስራችን ነው ልባችን የሚያደላው ማለት ነው ወደ ቤተሰቦቼ በዚሁ አጋጣሚ ሁላችሁንም እወዳችኋለሁ አከብራችኋለሁ ቃል የለኝም ለእናንተ የምገልጽበት ቃል እንኳን የለኝም በጣም እወዳችኋለሁ ሀቂቃ ለመናገር ማለት ነው እና እንዳትረሱኝ በኢባዳችሁ እንዳትረሱኝ በዱዓችሁ እንዳትረሱኝ ማለት ነው ብዙ ሀጃዎች ብዙ የሚያስጨንቁኝ ነገሮች አሉ የሰው ልጅ ጥርሱ እየሳቀ ፈገግታው ያለ ውስጡ ላይ ደግሞ ብዙ ነገሮችና ብዙ መከራዎች ይኖርበታል ማለት ነው እነዛን ሀጃዎችን ደግሞ አላህ ያሳካልኝና ደግሞ ቤተሰቦችን በሰላም የተረፉትን ቤተሰቦችን እንዳገኝ ፈልጋለሁኝና በዱዓችሁ አትርሱኝ አስቡኝ እኔም ማረሳችሁም እንኳን አይደለም የማንኛችን ዱዓ እንደሚደርስ አይታወቅም ከዛ ሁሉ ሰው ያንደኛችን ዱዓ ሊደርስ ይችላልና እኔም ደግሞ ሀቂቃን በጣም ነው እንትን እያለኝ ያለው ማለት ነው እያሰነከለኝ ያለው ውድ ቤተሰቦቼ አደራችሁን በዱዓችሁ እንዳትረሱኝ ወዳችኋለሁ አከብራችኋለሁ ሶላታችሁንም በተቻላችሁ ደግሞ ወደ ክላሳችሁ ስትገቡ ያው ይደክማል የተቻላችሁን ሶራ የምታቋትን ቁርአን ብትቀሩ የምታቋትን ኢባዳችሁን እያደረጋችሁ ሲጀመር ኩሽና እንኳን ስትገቡ ተክፈር እያደረጋችሁ በስነ ስርዓት ስራችሁን ስሩ ራሳችሁን ጠብቁ እንዳትጎዱ ተፈተፈ ስንል እንጎዳለን የሚሆነውን የሚያጋጥመን ነገር አናውቀውም ጭንጨርሽ ይቻላለቀች እያልን ብዙ ነገሮች እንሆናለን አይዟችሁ አብሽሩ ጠንክሩ አንድ ወር ነች አንድ ወር ደግሞ ማለት ነገጣ ትሄዳለች ቶሎ 10 ቀን ተጾመለስ ጀመር ቶሎ ነው የሚያልቀውና አይዟችሁ አብሽሩ ጠንከር በሉ ማለት ነው
ያልፋል የሚለው ቃል እስከመቼ ድረስ እንደሆነ አላውቅም። ብቻ ግን ያልፋል እያልን ህይወታችንን እናኖራለን ማለት ነው። ውድ ቤተሰቦቼ አይዟችሁ። በቃ ምን ብዬ ልንገራችሁ ማለት ነው። የራሴም ስለማውቀው እኔ ራሱ ምን ከምን አድርጌው ነው እስኪ ይሄን ረመዳን የዘንድሮው ደግሞ ምናምን እያልኩኝ ጧት 8 ሰዓት ተነስቼ አሁን ተኝተው ከዛ ጧት 8 ሰዓት ተኝቼ ከዛ ደግሞ ጽዳት አስጥቼ ከዛ ደግሞ ያው ከሴትዮዋ ጋር ስለሆነ ኩሽና የምገባው እኔ እንኳን ችግር የለውም። ያኔ እስከምቆራረጥ ድረስ እሷ ተኛለች። ያው ስራ ይበዛል። አልሐምዱሊላህ ምንም አይደለም። ያው ተማሪዎች ስላሉብኝ እነሱን ስለማለብስ ስለማዘጋጅ ስለምሸኝ ከዛም ደግሞ ህፃን ልጅ ቤት የሚቀር ደግሞ እሱ ስላለ ለዛ ነው እንጂ ሌላ እንኳን ችግር የለብኝም ነበር ማለት ነው። ያው ስራው ትምህርት ጋራ ተማሪ ያለባቸው ልጆች በጣም ይበዛል። ያኔ ትምህርት ያለባቸው ልጆች ጧት የሚነሱ ልጆች ከፈጅር በፊት ነው እንግዲህ የምነሳ የነበረው። አሁን ደግሞ ያው ሰዓታቸው ይቀየራልና ስራ ይበዛል። አልሐምዱሊላህ ብዬ እቀበለዋለሁ ማለት ነው። እና እንግዲህ ደስ በሚል ሁኔታ ደስ በሚል ፈካ በሚል አላህ ሱብሃነሁ ወተዓላ ተጽዕኖን ተቀባይነት ያድርገንላችኋለሁ። በያላችሁበት አላህ